ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ የጋት ሚዲያ ቤተሰቦች እንደምን ዋላችሁ ማለት ፈልጋለሁ። ጥር 28 2018 የዕለት ሐሙስ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። በብዛት ለሰዎች እንዲደርሱ ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያም በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው፣ እጅግ የከበረ ምስጋና ይድረሳችሁ። የመረጃም ክፍተት ካለ የበለጠ እንድንመማርበት የሁሉንም ሰው ኮሜንት አነባለሁ። ሀሳብ አስተያየታችሁን ስጡ በብዛት። ይህንን እያልኩኝ 3 አጫጭር መረጃዎች አሉኝ። የመጀመሪያው የኢትዮጵያና የኬንያ የጋራ የመከላከያ ኮሚቴ ስብሰባ ትናንት በኬንያ ናይሮቢ ተጠናቋል። በሱ በዙሪያ ላይ አጭር መረጃ ሰጣችኋለሁኝ። የሻዕቢያ ወታደሮች እንቅስቃሴ በትግራይ ክልል፣ የህወሓት ታጣቂ እንቅስቃሴ፣ በተመሳሳይ በኢራንና አሜሪካ መካከል ያለው እንግዲህ ነገ ኦማን ሙስካት በኦማን ዋና ከተማ ሙስካት ድርድር ይጀመራል የሚል የተነሱ አሉ። መጀመሪያ ቱርክ እንዲካሄድ ነበር፣ ከዛ ወደ ኦማን። እሱን ተከትሎ የተለያዩ ዘገባዎች እየወጡ ነው። በዛ ጉዳይ ላይ አጭር መረጃ የማድረሳችሁ ይሆናል ማለት ነው። የመጀመሪያው እንግዲህ የኢትዮጵያና ኬንያ የጋራ ወታደራዊ የጋራ የመከላከያ ኮሚቴ ስብሰባ ለ3 ቀን በኬንያ የመከላከያ ሚኒስቴር ዋና መስሪያ ቤት ወይንም ዲፌንስ ሄድኳርተርስ ናይሮቢ ላይ ጂዲሲ 1 ጆይንት ዲፌንስ ኮሚቴ ሚቲንግ ጂዲሲ 1 እንግዲህ ሁለተኛው ሆፕፉሊ ኢትዮጵያ ውስጥ የሚከናወን ይሆናል። በዲፌንስ ኳርተር እሱ 2 ይሆናል፣ 3 እያለ ይቀጥላል ማለት ነው። እንደምታውቁት ወይ እንደምታስታውሱት ዲሰምበር 12 1956 ወይ በፈረንጆች ዲሰምበር 1963 ላይ ነው ኬንያ ከእንግሊዝ ቅኝ ግዛት ነፃ በወጣችበት ሀገር በሆነችበት ማግስት በወቅቱ የቀዳማዊ ኃይለ ሥላሴ መንግስት ጋራ ሁለቱ ሀገራት የጋራ ወታደራዊ ስምምነት ነበራቸው። ያ ስምምነት መረጃ መለዋወጥ በጋራ ጆይንት የሆነ ውስንነቶች አሉት። ነገር ግን ድንበር አካባቢ የጋራ ጥበቃ ለማድረግ ስምምነት ነበረ። እሱ ስምምነት ረዥም ጊዜ ቆየ፣ 62 ዓመት። ከ62 ዓመት በኋላ ነው በነገራችን ላይ በአፍሪካ ቀንድ መልካም የሆነ ግንኙነት ያላቸው ማደግ ያለበትን ያህል የኢኮኖሚያዊ ትስስር አላደገም። ነገር ግን በአፍሪካ ቀንድ እጅግ የተሻለ ግንኙነት አላቸው ኢትዮጵያና ኬንያ። ይህን ግንኙነታቸውን የተቃና የሆነውን የፖለቲካ ግንኙነት ወደ ኢኮኖሚ ግንኙነት፣ ወደ ህዝብ ለህዝብ ግንኙነት፣ በወደብ አጠቃቀም፣ በጸረ ሽብርተኝነት ትግል ሁለቱም በአሚሶም ጥላ ውስጥም በኋላ በአትሚስ አፍሪካ ትራንዚሽን ሚሽን ኢን ሶማሊያ አሁን ደግሞ በአውሶም የአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ በጋራ ሁነው ለአፍሪካ ቀንድ ሰላም ዋጋ እየከፈሉ ነው። ግን በኢኮኖሚያዊ ግንኙነት አነስ ያለ ነው ግንኙነታቸው። እሱን ከመሰረቱ ለመቀየር ለምሳሌ አንደኛው ይሄ የዳዋ ወንዝ ላይ በባለፈው ከዚህ በፊት መረጃ ወደ እናንተ አምጥቻለሁኝ። ይሄ ማንዴራ፣ ዋጅር፣ ጋሪስ እና ኢሲዮል የሚባሉ የሰሜን ኬንያ አካባቢዎችን በአጠቃላይ ወደ 3 ሚሊዮን በላይ አርብቶ አደሮች ያሉበት ኢትዮጵያን፣ ኬንያን፣ ሶማሊያን የሚያስተሳስር እስከ 2 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ መካከለኛ የሆነ ኤሌክትሪክም የሚያመነጭ ለእንስሳት መጠጥ ውሃ፣ ለኢሪጌሽን፣ በተመሳሳይ ለአርብቶ አደሮች ንጹህ ውሃ የሚሆን ይህንን ዳዋ ላይ ግድብ ለመገንባት 3ቱ ሀገራት የተስማሙበት ዳዋ ወንዝ ከኬንያን አቋርጦ ወደ ጁባ ስለሚሄድ አመታዊ ወንዝ አይደለም። አንዳንዴ 8 ወር በጣም በዛ ሲባል 9 ወር ነው የሚፈሰው።
በኢትዮጵያ ዝናብ ሲኖር በጣም ኃይል ይጨምራል፣ ዝናብ ሲጠፋ ደግሞ ስለዚህ ይህንን ጠንካራ አመቱን ሙሉ የተገመተው እንዲኖረው የማድረግ ሰው ኤኒዌይስ ከ62 ዓመት በኋላ በባለፈው ሴፕቴምበር 25 2028 ወይ በኢትዮጵያ 2025 ሴፕቴምበር 25 2025 ወይ በኢትዮጵያ መስከረም 18 ገደማ በአዲስ መልክ ስምምነት መፈጸሙ ይታወሳል። ይሄ ስምምነት እንግዲህ ሽብርተኝነትን መከላከል በጋራ የሳይበር ትሬቶችን የሳይበር አደጋዎችን መቀልበስ በጋራ መስራት የአካባቢ ተኮር አርብቶ አደሮችም ሊሆኑ ይችላሉ። ቅድም ያልኳቸው ከድርቅ ሲመጣ የግጦሽም የድንበር ላይ አካባቢዎችን ግጭት መፍታትን በእነዚህ ዙሪያ ላይ በተመሳሳይ እንግዲህ ስምምነቶቹ የጋራ ወታደራዊ ስምምነት የማድረግ በቀጠናዊና በዓለም አቀፋዊ የሰላም ማስከበርም የጸረ ሽብር ተግባርም በጋራ በሚሰሩበት ሁኔታ እነዚህ ስምምነቶች ተደርጓል። የሱን አፈጻጸም እነሱን ደግሞ ያ ስምምነት ነው፣ ስትራቴጂክ አግሪመንት ነው። ወደ ኦፕሬሽናል በዝርዝር ጉዳይ ለምሳሌ ጸረ ሽብርተኝነትን ለመከላከል ምን እናድርግ፣ በድንበር አካባቢ የሚያጋጥሙ ህገወጥ የሰዎች ዝውውርን፣ የጸጥታ ችግሮችን ምን እናድርግ፣ ህገወጥ የጦር መሳሪያ ዝውውርን ለመግታት የት ጋር ቼክ ፖይንት ይኑር፣ የትኛው ጋር እንዴት አይነት የመረጃ ልውውጥ ይኑሩ የሚሉ በዝርዝር ጉዳዮች ላይ ምክክር የተደረገበት ሁኔታ አለ። በተመሳሳይ የሚሊተሪ ኢንዱስትሪ ኮኦፕሬሽን ላይ የጦር መሳሪያዎች ላይ ለምሳሌ ኢትዮጵያና ኬንያ የምታመርተው ካለ በጋራ ጆይንትሊ በተመሳሳይ ኢትዮጵያ ውስጥ የሚመረት ካለ የመረጃ ልውውጥም ሊሆን ይችላል፣ የትጥቅ ልውውጥም በእነዚህ ጉዳዮች ላይ ዲፌንስ ኢንዱስትሪ ኮኦፕሬሽን በተመሳሳይ የሰልፍ ሪሊየንስ ራስን ከመቻል አርምስ ትራፊኪንግ አስቀድሜ የነገርኳችሁ ነው። በእነዚህ ጉዳዮች ላይ ውይይት ተደርጓል። የኢትዮጵያ ልዑክ የመሩት የዳይሬክተር ጀነራል ኦፍ ፎሪን ሪሌሽንስ ኤንድ ሚሊታሪ ኮኦፕሬሽን የውጭ ግንኙነት እና የወታደራዊ ትብብር መምሪያ ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ናቸው። በተመሳሳይ በኬንያ በኩል ደግሞ አሲስታንት ቺፍ ኦፍ ዲፌንስ ፎርስ ኢንቻርጅ ኦፍ ኦፕሬሽንስ የዘመቻ የቅድ ዶክትሪን ኤንድ ትሬኒንግ ኃላፊ የሆኑት ሜጀር ጀነራል ፍሬድሪክ ሎሪያ ናቸው። የሁለቱ አገራት የቆየ ጠንካራ ግንኙነትን ውጤታማ ለማድረግ እና ሁለቱ ሀገራት የሚያጋጥማቸውን ችግሮችን በመፍታት በጋራ ወታደራዊ መረጃ ልውውጥ፣ በደህንነት ዙሪያ ላይ ያተኮረ የ3 ቀን ውይይት ወይም ስብሰባ አድርገናል በሚል የኬንያ መከላከያ ሚኒስትርም ኦፍኮርስ በኢትዮጵያ በኩል የሚወጣለ the 3-day meeting aimed at strengthening bilateral defense cooperation, enhancing regional security coordination and advancing strategic military engagement between the two countries ይላል። ይሄ የኢትዮጵያና የኬንያ ግንኙነት በጣም መልካም የሆነ ለሌሎችም እንደ ተሞክሮ ሊወሰድ የሚችል ነው። ይህንን ካልኩኝ እንግዲህ ሌላው ሁለተኛው መረጃ የህዋት ታጣቂ እንቅስቃሴን በተመለከተ ነው። እንግዲህ ህዋት አንደኛው አርሚ 42 የሚባል አለው። አርሚ 42 ወደ ጠለምትና አዲያቦ መንቀሳቀሱን አስተማማኝ መረጃ ከቦታው ደርሶኛል። በተሳቢ መኪና ተጭነው ታጣቂዎች የጦር መሳሪያዎቻቸውን በተመሳሳይ በሌላ እንዲሁ በተሳቢ ተጭኖ ወደ ጠለምት እና አዲያቦ ግንባር ተንቀሳቅሰዋል። በተመሳሳይ አርሚ 15 የትራንስ ኢትዮጵያ ተሽከርካሪ በሆኑ 15 ተሳቢ መኪናዎች ተጭነው ወደ አፋር ግንባር ወደ ቶንሳ ተንቀሳቅሰዋል። በዚህ በአፋር ግንባር አሁንም የቀጠለው ውጊያ እየተካሄደ ነው። በዚህ እንግዲህ ትናንት የሐራ መሬት ብለው ራሳቸውን የሚጠሩ የትግራይ ሰላም ኃይል የትግራይ ፒስ ፎርስ እነዚህን ማርከው ነበረ። ቲዲኤፍ ወይም የህወሓት ታጣቂ እነዚህ የማረካቸውን በባዶ እግር እየነዳ በከተማ ለከተማ እያዞረ ጥሩምባ አስነፍቶ ህዝብ እንዲወጣ አድርጎ ምርኮኞች ነን ተለላኪዎች ነን አይደገመንም ሲሉ እንዲሉ አድርጓል። ይሄ ከሚሊተሪ ዶክትሪን እንዴት ይታያል ሌላ ጉዳይ ነው እና በአፋር በኩል ያለውን ትንኮሳ አሁንም እንዳልኳችሁ የራሱን ሐራ መሬት ብሎ የሚጠራው የትግራይ ፒስ ፎርስ
የአፋር ኃይሎች እየመከቱ ነው ያለው። ህዝቡም በአካባቢ ያለው ህዝብም ለእነዚህ ኃይሎች መረጃ በማቅረብ ለመቀልበስ ሙከራ እየተደረገ ነው ያለው። በተመሳሳይ ትናንት ምሽት 1 ሰዓት ገደማ 21 በቁጥር የምነግራችሁ መረጃ ትክክለኛ ስለሆነ ትራያንጉሌት ስላደረጉት ከተለያዩ ወገኖች ስላጣራሁኝ ነው። 21 ተሳቢ መኪኖች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለች የኤርትራ ግዛት የኤርትራ ግዛት የገቡ ሲሆን የጦር መሳሪያና የሻዕቢያ ወታደሮችን ጭነው ተመልሰዋል። 21 የትራንስ ኢትዮጵያ ተሽከርካሪዎች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለች የኤርትራ ግዛት በመግባት የጦር መሳሪያና የሻዕቢያ ወታደሮችን ጭነው ተመልሰዋል። በአሁኑ ሰዓት የሻዕቢያ ወታደሮች ሞሮለስ በሁሉም የትግራይ ክልል ውስጥ አሉ ብሎ መውሰድ ይቻላል። በአዲያቦ ላዕላይና ታህታይ አዲያቦ በዛ አካባቢ መታወቂያ ወጥቶላቸው ሲቪሉ ማህበረሰቡን መስለው እየተንቀሳቀሱ ነው። መረጃ እየሰበሰቡ ነው። የደህንነት ስራ እየሰሩ ነው። ያም ብቻም ሳይሆን ለምሳሌ የሻዕቢያ ወታደሮች በአዲግራት ዩኒቨርሲቲ ሁሉም ካምፓሶች ይገኛሉ። አሁን በሁሉም ካምፓሶች በዕዳጋ ሐሙስ፣ በአጉላ ላጭ የሚባል መቀሌ ከተማ አካባቢ ያለ የስልጠና ማዕከል፣ በአዲ ጉዶም፣ በሽሬ፣ ማይጨው፣ መሆኒ በእነዚህ አካባቢ ይገኛሉ። አንዳንዶች እንዲያውም አሁን ምን ይመጣል በሚል የራሱን የኤርትራ ወታደራዊ ዩኒፎርምን የለበሱም አሉ። አንዳንዶቹ ደግሞ በተመሳሳይ የህወሓት ታጣቂን ልብስ ለብሰው እየተንቀሳቀሱ ነው ያሉ። አጉላ እና ላጭ መቀሌ አካባቢ ያሉ የህወሓት ታጣቂ ማሰልጠኛ ማዕከላት የነበሩት ለቀው እንዲወጡና በምትኩ የሻዕቢያ ወታደሮች የስንቅ የትጥቅ የማዘዣ ማዕከል እንዲሆን ትዕዛዝ ተላልፏል ማለት ነው። እንግዲህ በተመሳሳይ የህወሓት አርሚ 40 አንደኛው ክንፍ ወደ ሽሬ አቅጣጫ እንዲንቀሳቀስ በዚህ በአዲጎሹ በኩል ወደ ጠለምት የተንቀሳቀሰ ሲሆን ሌላኛው ደግሞ ወደ ኤርትራ እንዲሄድ ተደርጓል። እንግዲህ ወደ ኤርትራ ሄዶ አንዳንድ መረጃዎች ምንድን ነው የሚለው በሱዳን በኩል አቋርጦ በሐምዳይት አድርጎ ወደ በረከት አቅጣጫ አርሚ 70 ወዳለበት ልጭ ተጨምሮ ጥቃት ሊከፍቱ እቅድ አለ ስቲል የካቲት 11 ያው እንግዲህ ዛሬ 5 ነው ጥቃቶች ይከፈታሉ የማዘናጃ ነው በአፋር በኩል የሚል አንድ መረጃ ወደ እናንተ አድርሼ ነበረ። በተመሳሳይ የአርሚ 15 ኮር 1 ወይንም አርሚ 15 ኮር 1 ከሆነ 151 ይሆናል ማለት ነው። አዛዥ የሆነው ኮሎኔል ኃይለ ሥላሴ አሰፋ በቅጽል ስሙ ወዲ ፈጠነ የሚባለው የሻዕቢያን ወታደራዊ ከሻዕቢያ ከኤርትራ የሚመጡ ወታደራዊ ትጥቆችን ተሽከርካሪዎችን እና ራሱ ወታደሮችን እያስተባበረ ነው የሚል መረጃዎች አሉ። ይሄ አስተማማኝ መረጃ ነው። በተመሳሳይ አርሚ 60 የሚባለው የህወሓት ታጣቂ አግበ አካባቢ የነበረውን መድፍ ወደ ራያ ወስዶ መጥመዱንም እንዲሁ አስተማማኝ መረጃዎች አግኝቻለሁኝ። እንግዲህ ይሄ ባለበት ሁኔታ ሻዕቢያ በግልጽ አሁን በድብቅም ሳይሆን በግልጽ ትግራይ ውስጥ ገብቶ እያተራመሰ ነው ያለው። ለማን ጥቅም ሲባል ህወሓት በተለላጭነት ኤርትራን በማስገንጠል በተለላጭነት ዛሬም ከሻዕቢያ ጎን ሆኖ በሁለት መንገድ፣ አንደኛ ራሳችን ህወሓት ወደ ስልጣን እንመጣለን በሚል ቀቢጸ ተስፋ፣ ሁለተኛ ኢትዮጵያ የቀይ ባህር ፍላጎት ጥያቄ ስላላት ያ ደግሞ ዓለም አቀፋዊ ቅቡልነት ስላገኘ በማንኛውም ሰዓት የኢትዮጵያ መንግስት ጥቃት ሊወስድብኝ ቢችል የጦርነት ሜዳውን ትግራይ ውስጥ ላድርግ በሚል የትግራይ ህዝብን እንግዲህ የውጊያ ማዕከል
ይህንን አድርጎ በተለላጭነት እየተንቀሳቀሰ ነው ያለው። ምን ያህል ያስኬደዋል የሚለውን አብረን ነው የምናየው። በነገራችን ላይ በየቦታው የህወሓት ታጣቂዎች አንዋጋም፣ ትናንት የጨፈጨፈን ስርዓት ጋር አብረን ሆነን ለጥቂት የህወሓት ሰዎችና ለኢሳያስ አፈወርቂ ስልጣን መጽናት አንዋጋም እያሉ እየጠፉ ነው ያሉት በየቦታው። ያው እንግዲህ ሲያዙም ደግሞ የተወሰኑትን ወደ ኤርትራ እንዳንወሰድ ድረሱልን በሚል ጥሪ እያደረጉ ያሉም አሉ። በተመሳሳይ አማራ ክልልም ለኛ ራሳችን የወጣ ነው ለትግል የወጣ ነው የህወሓት የራያ የጠለምት የወልቃይት ጉዳይ ብለን የወጣ ነው። አሁን ግን አዲስ ተመሰረትኩ የሚለው ድርጅት በግልጽ የህወሓት ተላላኪ መሆኑን አስመስክሯል። በዚህ መሰረት በፍጹም የራሳችንን ህዝብ አንወጋም፣ ለህወሓት ተደርበን እንድንዋጋ የተወሰነውን ውሳኔ አንቀበልም በማለት ዛሬ ቁጥራቸው ከ12 በላይ የሆኑ እንደ አንድ ቡድን በአካባቢው ሲንቀሳቀሱ የነበሩ ለምሳሌ ደባርቅ ወረዳ በደባርቅ ዙሪያ ወረዳ ሲንቀሳቀሱ የነበሩ በከተማው ዙሪያ ሲንቀሳቀሱ የነበሩ እጅ ሰጥተዋል። ዳባት አካባቢ በተመሳሳይ ድርድር እየተካሄደ ነው። ኦልሞስት እየገቡ ነው። እሱን በዕለታዊ መረጃ ወደ እናንተ ማድረሳችሁ ይሆናል ማለት ነው። ይህንን ካልኩኝ በሻዕቢያ ላይ ምንድነው መወሰድ ያለበት? በዋናነት የትግራይ ህዝብ ነው ማለት ያለበት። የፌዴራል መንግስቱ የሚመለከታቸው አካላት፣ ዓለም አቀፍ ማህበረሰብ በዚህ ዙሪያ ላይ መረጃ እንዲኖረው አይ ቲንክ ስራዎች ይሰራሉ ብዬ ተስፋ አደርጋለሁ። ይህን ካልኳችሁ ቀጣዩ ወደ የአሜሪካና የኢራን ድርድር ነው የሚሆነው። እንግዲህ መጀመሪያ ድርድሩ አሜሪካኖች እንዲካሄድ ፈልጉ የነበሩት በቱርክ ኢስታንቡል ነበር። ኢራን አንቀበልም አሉ። ወደ ኦማን ነው ኦማን ሙስካት መካሄድ አለበት በሚል ከዛም ባለፈ ኢራን እኔ መደራደር የምፈልገው በኒውክሊየር ፕሮግራሜ ላይ ብቻ ነው የሚል ከዛ ውጭ አንደራደርም የሚል ቁርጥ ያለ አቋማቸውን አሳውቀው ነበር። ወይራስ የአሜሪካ የውጭ ጉዳይ ሚኒስትር ወይንም ይሄ ስቴት ዲፓርትመንት ሴክሬታሪ ኦፍ ስቴት ዲፓርትመንት ማርኮ ሩቢዮ ደግሞ የለም የምንደራደረው በአራት ጉዳዮች ነው። ኦፍኮርስ ደጋግሜ አቅርቤላቸዋለሁ ከዚህ በፊት። አንደኛ በኢራን የኒውክሊየር ፕሮግራም፣ በዛ የኒውክሊየር ፕሮግራም ውስጥ የበለጸገ ኢንሪችድ የሆነ ኒውክሊየር አላት ኢራን። እሱም በተመለከተ የሩሲያ ጀሩሳሌም ፖስት ይዞት የወጣው በአራት ማለት ነው። ምን ይላል? ሩሲያ ሳይስ ዩራኒየም ፕሮፖዛል ፎር ኢራን ኢዝ ስቲል ኦን ዘ ቴብል። የበለጸገ ኒውክሊየሩን ፍላጎት ካለው ኢራን ወደኛ ልንወስደው ምንድነው ኤክስፖርት እንዲያደርጉ ልንተባበራቸው እንችላለን በሚል ማሪያ ዛካሮቭ የሩሲያ መንግስትን አቋም፣ ማሪያ ዛካሮቭ ማለት የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ነች እና proposal to remove uranium from Iran as part of a deal to ease US concern was still on the table። አሁንም ቢሆን ይህን የበለጸገ አንዳንዶቹ 400 ኪሎ ግራም ነው ይላሉ፣ አንዳንዶቹ ከዛ በላይ ነው ይላሉ። ዞሮ ዞሮ ይህንን የበለጸገ more or less ኒውክሊየር ቦምብ ለመስራት 4-5 ቦምብ ለመስራት የሚያስችል የበለጸገውን ኒውክሊየር ኢራን ፈቃደኛ ከሆነች ስቲል ውሳኔው የኢራን ቢሆንም ያን የበለጸገ ኒውክሊየር ተቀብለን ወደ ሩሲያ ለመውሰድ ዝግጁ ነን በሚል የቀረባለ ሆፕፉሊ ከዚህ በፊትም ብያቸዋለሁ። ይሄ የበለጸገ ኒውክሊየር ስምምነት ላይ ከተደረሰ ወይ ለቻይና ነው ልትሰጠው የምትችለው ኢራን፣ አለያ ለሩሲያ ነው። ሞር ፕሮባብሊ ለሩሲያ፣ ምክንያቱም ብዙ ኢራን ኒውክሊየር ማበልጸጊያ ማዕከል ውስጥ ያሉ ሳይንቲስቶች የሩሲያ ስለሆኑ ማለት ነው። እና only Iranians have the right to dispose of them, including deciding whether to export them outside the territory of Iran, and in case of a positive decision whether to export them to or not። ምንድነው የመጀመሪያ ይህን የበለጸገ ኒውክሊየር ከኢራን ውጭ እናስወጣ አናስወጣ፣ ከዛም ደግሞ ለማን እንስጥ፣ ለሩሲያ እንስጥ ወይስ ለሌላው የሚለው ስቲል ውሳኔው በኢራን መንግስት ውስጥ ነው። የኢራን ባለስልጣናት ሉዓላዊ መብት ነው። ነገር ግን ፍላጎቱ ካላቸው ስቲል ይህንን ተቀብለን ምንድነው ለመውሰድ ኢምፖርት ለማድረግ ወይ ለመቀበል ዝግጁ ነን በሚል የቀረባለ። የመጀመሪያው ድርድር ሐሳብ የኒውክሊየር ፕሮግራም ነው። ኢራን ይህን ተቀብሎታል።
በዚህ የኒውክሌር ፕሮግራም ውስጥ እንግዲህ ምን አለ? አንድ ኒውክሌር ማበልጸግን ማቆም፣ ሁለት የበለጸገውን ኒውክሌር አሳልፎ መስጠት በእርግጠኝነት፣ በሶስተኛ ደረጃ ደግሞ የኒውክሌር ማበልጸጊያ ማዕከላት ሙሉ ለሙሉ እንዲዘጉና የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተቋሙ ክትትል እንዲያደርግ መዘጋቱን እንዲያረጋግጥ የሚል ነው። ያው በዛ ውስጥ የሚሄዱ ፕሮግራሞች ይኖራሉ። ሌላው የሬንጅ ኦፍ ባላስቲክ ሚሳይል የመካከለኛ ርቀት አህጉር አቋራጭ ኢንተርኮንቲኔንታል ባላስቲክ ሚሳይል አይሲቢኤም የምንላቸው የተለያዩ ሚሳይል ፕሮግራሞች አሏት ኢራን። ስለዚህ ዲስታንሱን ሊሚት ማድረግ ምን ማለት ነው? በሌላ መልኩ ኢራን የምታመርተው ባላስቲክ ሚሳይል እስራኤል ጋር መድረስ የለበትም። አንድ ሊሆን ይችላል። ከዛ ውጭ ደግሞ አረን ነው ሌሎች ስትራቴጂክ ኤሪያ የሚባሉትን በዚህ ጉዳይ ላይ አንወያይም በሚል የተቀመጠ ነገር አለ በኢራን በኩል። በሶስተኛ ትሪትመንት ኦፍ ዴር ኦን ፒፕል ወይንም በቀጠናው ውስጥ እንግዲህ ዓለም አቀፉ ማህበረሰብ ምዕራባውያን በተለይ አሜሪካና እስራኤል ኢራን ለየመን ሀውቲ፣ ለሶሪያ፣ ለኢራቅ፣ ለፍልስጤሙ ሐማስ ኢብን እስከ ቬንዙዌላ ድረስ በመሄድ ዓለም አቀፍ የሽብር ኔትወርክ ውስጥ ተሰማርታለች። ወይም ኤክስፖርት ኦፍ ቴረር ይሄ ሽብርተኝነትን ኤክስፖርት የሚያደርግ ነው፣ ኢኔብል የሚያደርግ ነው፣ ድጋፍ የሚሰጥ ነው፣ በስልጠናም በመሳሪያም በአይዲዮሎጂካሊም። ይህንን ማቆም አለባት፣ መስማማት አለባት በሚል አንዱ የድርድር ማዕከል ነው። ሌላው እንግዲህ ሪጅም ትሪትመንት ኦፍ ኦውን ሲቲዝንስ፣ በሌላ መልኩ ዲሞክራሲ ማስፈን ያስፈልጋል። ያው በሰልፈኞችን መጨቆን ማፈን፣ የስርዓትም ጉዳይ ወደ ዲሞክራሲያዊ ስርዓት መግባት አለባቸው። ማተበር ሊሆን ይችላል። ሪጅም ትሪትመንት ኦፍ ኦውን ሲቲዝንስ በሚል የቀረባለ እንግዲህ ሪጅም ሳይስ ኢት ኦንሊ ዊሊንግ ቱ ዲስከስ ኤስ ኒክሊየር ፕሮግራም፣ በኒክሊየር ፕሮግራማችን ብቻ እንጂ በሌሎች ጉዳይ አንደራደርም በሚል የቀረባለ። እስካሁን የጠራ ነገር የለም። ኦፍኮርስ ዶናልድ ትራምፕ አንድ ያቀረበው አለ። ምንድነው? አዝ ኢራኒያን ኒክሊየር ቶክስ አር ካንስል ሆኗል እያልኳቸው አይደለም። ምንድነው? የተለያዩ መረጃዎች ናቸው የሚወጡ። ነገር ግን ዶናልድ ትራምፕ ምን የሚል አስቀምጠዋል? አያቶላህ አሊ ኻሜኒ should be very worried፣ በጣም ሊያስብ ሊጨነቅ ስጋት ውስጥ ሊገባ ይገባል የሚል ያው ትሪት እንትኖች አሉ። ምንድነው? ማስፈራራት፣ የሳይኮሎጂካል ወርፌር መጣን ምናምን እነዚህ ጉዳዮች አሉ። እናስጠጋለን አንስተን ለድርድር ምቹነት በሚል ከኢራን አርቀናቸው የነበሩ የጦር መርከቦችን መልሰን ወደዛ እናስጠጋለን ምናምን የሚል ነገሮች ይመጣሉ። ማንም አይቶት የማያውቀው ሰምቶት የማያውቀውም ከበባድ የጥቃት መሳሪያዎች አሉ ምናምን የሚል ሳይኮሎጂካል ዋርፌሩ የሚቀጥል ነው የሚሆነው። ሰው በዚህ ውስጥ እንግዲህ ምንድነው ድርድሩ ሙሉ ለሙሉ ተቋርጧል የሚልም መረጃ የለም። ነገር ግን የአረብ ሀገራት ጣልቃ ገብተው ስቲል ዛሬ ሐሙስ አይደል ነገ ኦማን ሙስካት ላይ ድርድር ይደረጋል የሚል ነው። ይሄ የማይሆን ከሆነ እንግዲህ ቀጣዩስ መፍትሄ ምን ይሆናል? ያው ሰው ከተለያየ ኢንተረስት ስለሚጽፍ ታዩታላችሁ። አንዳንዱ በቃ ኢራን አሜሪካን ልታዋርዳት ትችላለች ይችላል። አንዳንዱ ደግሞ የለም መጥፊያው አለ። ይሄው ከየራሱ አንዳንዱ ሪሊጂየስ ኢንተረስት ያለው አለ፣ አንዳንዱ ደግሞ አይዲዮሎጂካል ኢንተረስት ያለው አለ። ይህንን በደንብ ማየት የሚጠበቅ ነው የሚሆነው። ሌሎች እንግዲህ ምናልባት ከኢትዮጵያ የመካከለኛው ምስራቅ ጥቅሞች አንጻር አሜሪካ በኢራን ላይ ጥቃት ቢፈጽም ወደ ድርድርስ ቢሄድ ይሄ አጠቃላይ የሚደረጉ ስምምነቶች ለምሳሌ የቱርክና የግብፅና የፓኪስታን በዛው የሳውዲ አረቢያ ይሄ ቀጠናው የኃይል አሰላለፉን በዛ ውስጥ ኢትዮጵያ ምን አይነት አቋም ሊኖራት ይገባል የሚለውን ሰፊ ትንተና ሰፊ ምልከታ ማድረግ ይጠበቅብናል። ሌሎች ተጨማሪ ወቅታዊ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ ማድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። በድጋሚ ለማስታወስ ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ታንኪዩ